ይረሱታል። በቃ ቤተሰብ በቃ ምን አርገሽልኝ ጠባለ በፍቅር ላይ ጠባለ ከጊዜ በኋላ ልትጣሉ ትችላላችሁ። ስለዚህ አንቺ እኮ ምንም አላደርግሽልኝም ነው እንጂ የምትለው ያንን ሻርብ ይዛ ሊመጣለች ወይም የሆነ ነገር አድርጋልኛለች ቤት ብላ። ስለዚህ እናትም ትሆን ሌሎችም ሰው ወንድሞችም ይሁኑ ማለት ነው። ስለዚህ ይሄንን ነገር እናንተ ለሰው ስታደርጉ የሆነ ራሳችሁን በማይጎዳ መልኩ ማድረግ አለባችሁ። ግዴታ ማድረግ አለብኝ ካላችሁ ራሳችሁን አትጉዱ። ራሴን ጎድቼ የሌለኝን ለቤተሰብ እኔ የሌለኝን ለቤተሰብ አረጋለሁ እምል ከሆነ ለነገው ትጎዳ እነሱ ላይ ሰወርቅ በቃ አይመስላቸውም። ገባችሁ? አንቺ እኮ ሄደሽ ነበር ምንም አልሰራሽም ተመጣሽ እኮ አንቺ እኮ ምንም እኮ ነሽ አንቺ። አንዳንድ ንግግር አለ። እውነቴን ነው የምላችሁ። አንቺ እኮ ምንም አይደለሽም። በቃ እንደ ሰው አለመቁጠር። በቃ አንቺ እኮ እንደዚህ ነሽ። ሲጎልባችሁ ብዙ ነገር አለ እህቶቼ። እና ይሄ ደግሞ ያላለፈበት የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ አልሐምዱሊላህ ዝናባችን እየጣለልን ነው ማለት ነው። እንግዲህ እያጉረመረመ ይሰማላ፣ እያጉረመረመ ነው ዝናቡ። ዛሬ ግን ብራ ነበር ያደረው። ማሻአላ ደህና አድርጎታል። ጭቃ በጭቃ ተምንሆን እንግዲህ ሀገራችን በጭቃ ትታወቃለች ማለት ነው። ወደ የመጣሁበት አላማ ደግሞ እኛ ስለ ዝናብ አይደለም የመጣ ነው። ቶሎ ወደ ገደለው ግቢ እንዲያትሉኝ ማለት ነው ቶቼ። እንግዲህ የመጣሁበት አላማ ወደ ኢትዮጵያ ስንመጣ ለቤተሰብ ስጦታ፣ ለጎረቤት ስጦታ እና ደግሞ እንደዚሁ ለሰጡን ሰዎች ወደ አረብ ሀገር ስንሄድ ትንሰደድ በቃ 100 ብር 200 ብር 1000 ብር 500 ብር ያረጉ የሰጡን ቤተሰቦች ሊኖሩ ይችላሉ ማለት ነው። እና ለነዛ እንግዲህ ምን ይዘን እንሄድ የሚል በጣም ብዙ ሀሳብ አለ እህቶች። እና በዚህ ላይ እስኪ አንዳንድ ነገር ላስታውሳችሁ፣ ምንም ማድረግ እንደምትችሉ እርግጠኛ እንደምትጨናነቁ እኔ የሚያሳለፍኩትና የማስበው ነገር ስለሆነ ማለት ነው። አንዳንዴ ግን በመጀመሪያ ጆሮ ዳባ ልበስ ማለት ጥሩ ነው ማለት ነው። በተለይ አላማ ያለው ሰው እውነቴን ነው የምላችሁ ጆሮ ዳባ ልበስ። እንዴት ነው ያኔ ምንም አልሰማም ያሉኝንም ብሉኝ አልሰማም ዝም ብዬ እሄዳለሁኝ የምትሉ አላችሁ። በእርግጥ ደግሞ እዚህ ሆኖ የማያውቀው ሰው ከአሜሪካን ከዱባይ ከሳዑዲ መጣች ሲባል የሆነ ስጦታ ይጠብቃል ማለት ነው እህቶቼ። እና እንደዛ ነው። ያው ግን አሁን ላይ ሰው እየሰለጠነ ነው፣ እንደ ድሮ አይደለም ማለት ነው። ድሮ እህቶቻችን በቃ ሞኞች በሏቸው በጣም ነበር የወር ደመወዛቸውን አመታት የለፉበትን ለቤተሰብ ለጎረቤት ስጦታ እያሉ ይዘው የሚመጡት ማለት ነው። ግን አሁን ላይ እንደዚህ መካሪም ስላለ አረ ብሎ የሚያስተምርም ስላለ እንደ ድሮ አይደለም አሁን ላይ ማለት ነው እህቶቼ። እና በቀደም ማለት ነው በዙ አጋጣሚ ትዝ አለችኝ አንዲት ዘመድ ቢስቲማ ታውቁታላችሁ፣ ወረባቦ ወደ ጉቢሳ አካባቢና ዘመዴ መጥታ እያወራች ነበርና በስጦታ በኩል ምናምን እያወራች ነበርና እኛ አካባቢ ጭራሽ አይታወቅም አለችን ማለት ነው አለችኝ። እና እንደዚህ አንጠብቅም እኛ የከሌ ልጅ መጣች ትሄድ ያግዣታለሁ ወይም የሆነ ነገር ታረግልኛለች ብዬ መጠባበቅ የለም እኛ ጋር አሁን ላይ አለሽ ማለት ነውና ደስ አይልም። እኛ ጋር ደግሞ የተለመደ ነው ይሄ ወደዚህ ወደ በቃ ወርጣይ አካባቢ ማለት ነው የተለመደ ነው በቃ ስጦታ ማለት ነው። እኔ እንዲያውም ብዙ ስጦታዎች አልያዝኩም ትመጣ ማለት ነው። ገባችሁ? በቃ ራሴን የተወሰነ አስቀድሜያለሁ ማለት ይቻላል ማለት ነው። እና ደግሞ ያው እኔ እዛሁኔ ቦታም ስለገዛሁኝ በጣም ነበረ ወጪ አለብኝ፣ የሰው ብር ነበረብኝና ወደዚህ ቦታ ብዙ እንትን አላልኩም ማለት ነው እህቶቼ። እና ያው ብዙም የሚፈልገኝም ሰው የለም። ገባችሁ? አሁን ቤተሰብ በቃ እንደዚህ ቤተሰባዊ ምናምን እናትም የለ አባትም የለ በቃ እህቶቼ ናቸው ራሳቸውን የቻሉ ናቸው። አንዲት ብቻ ነበረች እንጂ እዚህ ሌሎቹ እዛው አረብ ሀገር ስለሆኑ እኔን ብዙ የሚጠብቅ ከኔ የለም ነበርና እንግዲህ እኔ ብዙ እንትን አላልኩም። የእህቴ ልጅ ግን ትመጣ እውነቴን ነው የምላችሁ ወደ 50 ሺህ ብር ከዛ በላይ አጠፋኝ ማለት ነው። እና ስለዚህ ይሄ ነገር ምንድነው አንዳችን ስንመጣ በጣም ብዙ ቤተሰብ የሚመለከተን እንዴት አድርጌ ዝም ብዬ እሄዳለሁኝ፣ ልጆቻቸው አሉ ይመለከቱኛል፣ በቃ ለከሌ አድርጌ ለከሌ አልተውም የሚል ብዙ አሉ ማለት ነው እህቶቼ። እና ይሄንን እስኪ ዛሬ ምን እንደምታደርጉ ልንገራችሁ ማለት ነው። በመጀመሪያ እንግዲህ ከቤተሰብ ጋር ስትደዋወሉ በማን ቀን ማለት ነው ግልጽ ያኔ በግልጽነት ማውራት። ለምሳሌ እዚህ መጥታችሁ ቤት ልታስጨርሱ ትችላላችሁ። ብዙ ነገሮች እዚህ መጥታችሁ በቃ በህይወታችሁ እናንተ የሚጠብቋችሁ ነገር ስላሉ እነዛን ነገሮች እኔ ወደ ኢትዮጵያ የምመጣው
ለሆነ ነገር ላደርግ ነው፣ ይሄንን ምኞቴን ላሳካ ነው፣ እዛ መጥቼ ባለች ገንዘብ ይሄንን ነገር ላደርግ ነው ብላችሁ ይሄንን ነገር ስትነግሯቸው ስታዋያቸው ችግራችሁን ብዙ አይጠብቋችሁም ማለት ነው። ቤተሰብ ብዙ ነገር አይጠብቋችሁም ማለት ነው ቶቼና ይሄንን ነገር በስልክ ስታወሩ ባማንቀን በቃ ስለዛ ችግራችሁ እኔ መጥቼ ይሄን ነገር ስለማደርግ በቃ ብዙ የተዘጋጀሁበት ነገር የለም ምናምን እያላችሁ ስትሏቸው ቤተሰብ ተናንተ ብዙ እንደማይጠብቅ መረዳት አለባችሁ ማለት ነው ቶቼና እንግዲህ ሌላኛው እንግዲህ ግዴታ ማድረግ አለብኝ ግዴታ ለቤተሰብ ስጦታ መስጠት አለብኝ የምትሉ ከሆነ እንግዲህ አንድ ቤት ውስጥ ወንድም አለ፣ እህት አለ፣ አባት አለ፣ እናት አለ፣ ምን አለ አንድ ቤት ውስጥ እንኳን ማለት ነው። ስለዚህ ለነዛ ሁሉ ምን ማድረግ አለባችሁ? ጥቅል ነገር በቃ ጠቅለል ያለ ነገር ስጦታ መስጠት። ገባችሁ? የተለያየ ለእህቴ፣ ለወንድሜ፣ ላክስቴ፣ ለምናምን ላጎቴ በቃ ለብዙ ነገር የምታስቡት ሆነ የናንተ በቃ አንደኛ ቤት የምትሰሩት ሆነ እዚህ መጣችሁ የሆነ ነገር የምታሳኩት ሆነ ያ ነገር ይጎላል ማለት ነው። ያሰባችሁት መች እንደልብ ይባላል ማለት ነውና ይሄንን ነገር ይጎላል። ስለዚህ እናንተ ያንን ነገር ጠቅለል ያለ ነገር ለአንድ ቤት መስጠት ስጦታ። ለምሳሌ አሁን ቴሌቪዥን ከሌለ ቴሌቪዥን ቤት ተለላቸው ቴሌቪዥን ብትሉላቸው ለዛ ሁሉ ቤተሰብ እንትን ተምትሉ በ15,000 ብር አንድ ቴሌቪዥን ቤት ብታረጉላቸው ይሄን ነገር እኮ ይዛል መጣ ልጃችን ብለው በጥቅሉ ለከሌ አላረገችው ለከሌ ልጅ አላረገችው አትልም እናት ማለት ነው። ስለዚህ ቴሌቪዥን ገዝታላችኋለች ቴሌቪዥን አርጋላችኋለች ብላ ታስባለች እናት ማለት ነው። እንደዚሁ ደግሞ የሆነ ነገር በቃ በተለይ በቃ እንደዚህ ወይ ሶላር ለቤተሰብ ባንዴ የሚጠቀሙት ስልካቸው አሁን ላይ ገጠር ስልክ ቻርጀር ማድረግ 40 ብር ነው ለአንድ ስልክ ማለት ነው ቶቼ ለአንድ ስልክ ቻርጀር የአንድ ስልክ መሙሊያ 40 ብር ነው የሚከፈለው። ስለዚህ ገጠራማ አካባቢ ቤተሰቦቻችሁ ታሉ ለእነሱ ምን ማድረግ አለባቸው? አንድ ሶላር ገዝታችሁ በ6,000 በ7,000 ብር አንድ እንትን ገዝታችሁ ሶላር ለእነሱ መስጠት በቃ ለከሌ ለትንሹ ለህፃኑ ለምናምን የለም ልብስ በቃ አለቀ ሰጥታችኋል ማለት ነውና ይሄንን ነገር ቤተሰብ የሌላቸውን ነገር ማሟላት አለባችሁ ማለት ነው ቶቼና እንግዲህ የራስን ህይወት መጨረሻው የራስን ህይወት አለመርሳት። ገባችሁ? ራሴ እኔ ብዙ አመት ሰርቼ ምን አደረኩኝ ቤቴ፣ ስለዚህ ይሄንን ነገር ነው ማድረግ ያለብኝ ብላችሁ የራሳችሁን ህይወት እንዳይበላሽባችሁ እንግዲህ ቤተሰብም አንዳንዴ ደግሞ እንደዚሁ ለእንትን ምንድነው እንደዚህ ጎረቤት ስትሄዱ ዘመድ ያዝማድ ብር ለሰጧችሁ ሰዎች በቃ የተወሰነ በቃ 100 ብር 200 ብር 500 ብር ምናምን ተሰጧችሁ ቀለል ያለ ነገር ወይ ሽቶ በቃ ግዴታ መተው አልችልም። ወንድሜ አለ፣ የወንድሜ ልጅ አለ፣ ወንድሜ እንደገና የኔ ህፃኗ ልጅ እህቴ ልጅ አለች፣ ብዙ ነገር አለ በዚህ ውስጥ ማለት ነውና ብዙዎቻችሁ በጣም ነው የምትጨናነቁትና እነዚህ ለነዚህ ደግሞ ትላልቆቹን ትታችሁ ለልጆቻቸው ለምሳሌ ወንድምሽ የሆነ አግዞሽ ይደሻልን ባለ አረብ ሀገር ማለት ነው ሚስት አለው ልጅ አለው እሱ አለ ምን አለ። ስለዚህ ለዛ ለህፃኑ ልጅ ብቻ ገዝተሽ ብትተዩ ችግር የለውም። ስለዚህ ለልጅ አርጋልኛለች አሳውሳልኛለች ብሎ ይላል ማለት ነው ቶቼና ይሄንን ብልጥነት ጠቅለል ባለ ነገር ህይወታችሁን እናንተን በማይጎዳ መልኩ ማድረግ አለባችሁ ማለት ነው። እንግዲህ ኢትዮጵያ ላይ ስንመጣ በጣም ነው እንትን የሚለው ማለት ነው። የሆነ ሳናስበው ዝም ብለን ገንዘብ እናዋጣዋለን። ለምን እዛ ሲሰጡ እናያለን። እነሱ አላህ ሰጧቸው አረቦች ብዙ ነገር ለቤተሰብ ያደርጋሉ ወይም ይገባበዛሉ ወይ የሆነ ነገር ያደርጉ ተነሱ ለምዴን ተዋርሰነው ነው የምንመጣው ማለት ነው። ስለዚህ ስንመጣ በቃ ደስታ ለቤተሰብ ደስታ እስኪ በቃ እናቴን ይሄን አድርግላትና ደስ ይበራት እንላለን ማለት ነው። ስለዚህ አማችንም የማይፈቅድ ከሆነ እኛን ጎርተን ሌላ ሰው መጥቀም የለብንም። ቅድሚያ ራሳችንን አድርገን እንደገና ደግሞ እነሱን እውነቴን ነው የምላችሁ በኋላ ይረሱታል። በቃ ቤተሰብ በቃ ምን አድርገሽልኝ ጠባለ በፍቅር ላይ ጠባለ ከጊዜ በኋላ ልትጣሉ ትችላላችሁ። ስለዚህ አንቺ እኮ ምንም አላደረግሽልኝም ነው እንጂ የምትለው ያንን ሻርብ ይዛ ሊመጣለች ወይም የሆነ ነገር አድርጋልኛለች ቤት ብላ አትልም ማለት ነው እናት። ስለዚህ እናትም ትሆን ሌሎችም ሰው ወንድሞችም ይሁኑ ማለት ነው። ስለዚህ ይሄንን ነገር እናንተ ለሰው ስታደርጉ የሆነ ራሳችሁን በማይጎዳ መልኩ ማድረግ አለባችሁ። ግዴታ ማድረግ አለብኝ ካላችሁ ራሳችሁን አትጉዱ። ራሴን ጎድቼ የሌለኝን ለቤተሰብ እኔ የሌለኝን ለቤተሰብ አረጋለሁ እምል ከሆነ ለነገው ትጎዳ እነሱ ላይ ሰወርቅ በቃ አይመስላቸውም። ገባችሁ? አንቺ እኮ ሄደሽ ነበር ምንም አልሰራሽም ተመጣሽ እኮ አንቺ እኮ ምንም እኮ ነሽ አንቺ አንዳንድ ንግግር አለ። እውነቴን ነው የምላችሁ። አንቺ እኮ ምንም አይደለሽም። በቃ እንደ ሰው አለመቁጠር በቃ አንቺ እኮ እንደዚህ ነሽ። ሲጎልባችሁ ብዙ ነገር አለ እህቶቼ እና ይሄ ደግሞ ያላለፈበት የለም
እውነት የሆነ ችግር ደርሶ የሆነ ያላለፈበት ሰው አይኖርም። መጥፎ ነገር ያላለፈበት እውነት ከመቶ 5% እንደው እንጂ መጥፎ ህይወት ያላለፈብኝ በልጅነቴም በቃ ያንን ብዙ ታሪኮች አሉን። ገባችሁ? ሁላችንም የተለያየ ታሪክ አለን እና ይህንን ነገር ልብ ማለት አለባችሁ። ወደ ሀገራችን ስንገባ እንግዲህ ራሳችንን በማይጎዳ መልኩ ማድረግ አለብን ማለት ነው። ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ቪዲዮዬን ላይክ አድርጉልኝ። ተጠቀማችሁ ደግሞ ለሌላ ሰው ይጠቅማል ታላችሁ ሸር አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።